ሩሲያ በዩክሬን ዋና ከተማ ኪየቭ ላይ ጦርነቱ ከተቀሰቀሰ ወዲህ ጠንካራ ጥቃቶች ውስጥ የሚመደበውን የአየር ጥቃት አድርሳለች። በዋና ከተማ ኪየቭና በዙሪያ ያሉ ግዛቶች የሞስኮ ጥቃት ሰለባ ሆነዋል። በጥቃቱ ሳቢያ በርካታ ሕንፃዎች ፈራርሰውና ወድመው የታዩ ሲሆን የተወሰኑ የኪየቭ ከተማ ነዋሪዎችም ወደ መጠለያ ስፍራዎች ለመግባት ተገደዋል። በዚህም ጥቃቱና ፍንዳታውም እጅጉን አስደንጋጭ ነበር ነው የተባለው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪም የሩሲያን አስደንጋጭ አየር ላይ ጥቃት እጅግ አስቀያሚ ነው ሲሉ አውግዘውታል። በቢቢሲ ላይ እንደሰፈረው ዘገባ ከሆነ ሩሲያ 595 ድሮኖችንና 48 ሚሳይሎችን በመጠቀም ዋና ከተማዋን ኪየቭን ጨምሮ በርካታ የዩክሬን አካባቢዎችን መደብደቧን የገለጹት ፕሬዚዳንቱ ለ12 ሰዓታት ያህል በዘለቀው በዚህ የሩሲያ ድብደባ ቢያንስ 4 ሰዎች ሲገደሉ ከ80 በላይ ተጨማሪ ሰዎች ስለመቁሰላቸው አስታውቀዋል። ጦርነቱ ከተጀመረበት ጊዜ አንስቶም በኪየቭ ላይ ከተፈጸሙ አስከፊ ጥቃቶች መካከል አንዱ ሆኗል የተባለው በመላ አገሪቱ ያሉ ግዛቶችም እንዲሁ የክሬምሊን ኃይሎች ጥቃት ውስጥ እንደነበሩ የተነገረ ሲሆን በሰሜን አትላንቲክ የጦር ጥምረት ወይም ኔቶና በሩሲያ መካከል ያለ ውጥረት መልኩን እየለወጠ በመጣበት ሰዓት የተሰነዘረ ጥቃት መሆኑም የጦርነቱን አቅጣጫ የሚቀይርበት እድል ሰፊ ስለመሆኑ እየተሰማ ነው። የዩክሬን መሬት በሚሳኤል አረሮች ያደባየው አስከፊው ጥቃት ከሌሊት አንስቶ እስከ ንጋት መቀጠሉንም የዩክሬን ባለስልጣናት አሳውቀዋል። የዩክሬን መከላከያ በበኩሉ ወደ ግዛቱ ከተተኮሱት ሚሳኤሎችና ድሮኖች መካከል 568 ድሮኖችንና 43 ሚሳኤሎችን ማክሸፉን ቢገልጽም በአየር መከላከያ ስርዓቱ ሳይከሽፉ የቀሩት የአየር ላይ ጥቃቶች በፋብሪካዎች፣ በመኖሪያ ህንፃዎች እንዲሁም በኃይል መሰረተ ልማቶች ላይ ከባድ ውድመት አድርሰው ታይተዋል። ጥቃቱን እጅግ አስቀያሚ ሲሉ የገለጹት ዜሌንስኪም ድርጊቱን በማውገዝ ሩሲያ ለጦርነቱ ከፍተኛ የገንዘብ ድጋፍ እያገኘችበት ነው ባሉት ይህ አሸጋጭ ገቢ ላይ ዓለም አቀፉ ማህበረሰብ ከባድ ጫና እንዲያደርግም በድጋሚ አሳስበዋል። ዩክሬን እስካሁን የአሜሪካው ፕሬዚደንት ዶናልድ ትራምፕ በሞስኮ ላይ ጠንካራ ማዕቀብ እንዲጥሉ ማሳመን አልቻለችም። ይሁንና ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ከዚህ በፊት ከነበራቸው አቋም በተለየ መልኩ በሩሲያ ላይ ትችት መሰንዘራቸውና ዩክሬን በሩሲያ የተያዙባትን መሬቶች በውጊያ ትመልሳለች ሲሉ መናገራቸው በቀጣይ በሩሲያ ላይ ማዕቀብ ሊጥሉ አሊያም ለዩክሬን ወታደራዊ ድጋፎችን ሊያደርጉ ይችላሉ ተብሎ ጠብቋል። የሩሲያ ጦር ትላንት ምሽት በዩክሬን ወታደራዊ ኢንዱስትሪ ተቋማት ላይ ከፍተኛ ጥቃት መፈጸሙንም የሀገሪቱ መከላከያ ሚኒስቴርን ጠቅሶ ስፑትኒክ ዘግቧል። የወታደራዊ አየር መንገድ መሰረተ ልማት ኢላማ መደረጉንም ሚኒስቴሩ ገልጿል። የጥቃቱ ዓላማዎች መሳካታቸውንና ሁሉም የታቀዱ ኢላማዎች መመታታቸውን የሚያስታውቀው ሚኒስቴሩ በዩክሬን ወታደራዊ ኢንዱስትሪ መሰረተ ልማት ላይ የሚደረጉ ጥቃቶች የሞስኮ ልዩ ወታደራዊ ኦፕሬሽን ስትራቴጂ ወሳኝ አካል ናቸውን ብሏል። የክሬምሉ ቃል አቀባይ ዲሚትሪ ፔስኮቭ ደግሞ ዩክሬን ሩሲያን ለማጥቃት ብትሞክር ሩሲያ እንዴት ምላሽ እንደምትሰጥ ሁሉም ይገነዘባል ሲሉ አስጠንቅቀዋል። ከሩሲያ ግዙፍ ጥቃት በኋላ ዩክሬን የአጸፋ እርምጃ ለመውሰድ ከሞከረች ያልጠበቀ ከባድ ቅጣት እንደሚጠብቃት ያስጠነቀቀችው ሞስኮ 4 ዓመታት ሊደፍን በተቃረበው ጦርነት በዩክሬን ላይ የሚወሰደው የተጠናከረ ጥቃት ይቀጥላል ብላለች። ቃል አቀባዩ ፔስኮቭ በሰጡት መግለጫ አክለውም በዩክሬን ያለው ሁኔታ ቀን በቀን እየተባባሰ ነው፣ የዩክሬን ባለስልጣናት ሰላማዊ መፍትሄ አይፈልጉም ብለዋል። ፖላንድ ሩሲያ በዩክሬን ላይ በምታደርገው ከባድ ጥቃት ምክንያት የደህንነት ስጋት መኖሩ የአየር ክልሏን በከፊል መዝጋቷንና የጦር ጀት አውሮፕላኖችን በአስቸኳይ ወደ ሰማይ መላኳን ማስታውቃለች። የሰሜን አትላንቲክ የጦር ጥምረት ኔቶ አባሏ ፖላንድ በደቡብ ምስራቅ የአገሪቱ 2 ከተሞች አቅራቢያ የአየር ክልሏን ለመዝጋትም ተገዳለች። የአየር ኃይሉም የጦር ጀቶችን ያሰማራ ሲሆን የጥምር ኃይሉም ተመሳሳይ እርምጃ ወስዷል የተባለው የእርምጃ የተወሰደው ሩሲያ በምሽት በዩክሬን ከተሞች ላይ በረጅም ርቀት በሚተኮሱ ሚሳይሎችና በድሮን የምታደርገው ጥቃት ከፖላንድ ድንበር ጋር በሚያዋስኑ አካባቢዎች ላይ በመድረሱ ነው። የፖላንድ የጦር ኃይሎች ኦፕሬሽናል ኮማንድ ባወጣው መግለጫ እንዳመላከተው ደግሞ የፖላንድና የኔቶ አጋር አውሮፕላኖች የአገሪቱን አየር ክልል ደህንነት ለመጠበቅ ወደ ስራ ገብተዋል። እነዚህ እርምጃዎች የመከላከያ ተፈጥሮ ያላቸው ሲሆኑ በተለይም በአደጋ ቀጠና አቅራቢያ የሚገኙትን አካባቢዎችና ዜጎችን ለመጠበቅ ያለሙ ናቸው ሲል ኮማንዶ ገልጿል። በሌላ በኩል በጀርመን ዴንማርክና ሉታንያ ምንነታቸው ያልታወቀ ሰው አልባ አውሮፕላኖች መታየታቸው አውሮፓን ስጋት ውስጥ እንድትገባ አድርጓታል። ቭላዲሚር ፑቲን የኔቶን አቅም እየፈተሹ ነው በሚል ቢወቀሱም ሞስኮ በጉዳዩ ላይ እጇ እንደሌለበት ዓለም ያወቅልኝ ያለች ነው። በተመድ ጠቅላላ ጉባኤ ላይ የተገኙት የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭም ሀገራቸው የአውሮፓ ህብረትን ወይም የኔቶ አባል ሀገራትን የማጥቃት ፍላጎት እንደሌላት መናገራቸው የሚታወስ ሲሆን ሆኖም ወደ ሞስኮ የሚቃጣ ማንኛውም ጥቃት ወሳኝ የሆነ አጸፋ እንደሚሰጠው ማስጠንቀቃቸው አይዘነጋም። ሩሲያ አውሮፓን ጨምሮ ከሲቪል መሰረተ ልማት አውታሮችን ኢላማ አድርጋ አታውቅም ያሉ ላቭሮቭ ሩሲያ የኔቶ ሀገራትን የማጥቃት እቅድ እንደሌላት ነገር ግን ለየትኛውም ጥቃት የማያወላዳ ምላሽ እንደምትሰጥ አስታውቀው ነበር። ሞስኮ ዩናይትድ ስቴትስ ከሩሲያ ጋር ግልጽና እውነተኛ ውይይት ለማድረግ ከምትከተለው አካሄድ እያፈገፈገች ነው ብላ እንደማታስብም የውጭ ጉዳይ ሚኒስትሩ ጠቁመዋል።
ሩሲያ የዩክሬን ግጭት መንስኤዎችን ለመፍታት ለድርድር ዝግጁ ስለመሆኗ ያነሱት ላቭሮቭ ሞስኮ በዚህ ጉዳይ ላይ የሩሲያና አሜሪካ ቀጣይ ውይይት በዩክሬን ጉዳይ ውሳኔ እንደሚያመጣ ተስፋ ታደርጋለች ብሏል። ዓለምን እኛና እነሱ ብሎ ለመከፋፈል የሚደረገው ሙከራ ያለማቋረጥ ቀጥሏል ሲሉም በተመድ ጠቅላላ ጉባኤ ላይ ባደረጉት ንግግር ምዕራባውያን ሀገራትን ወቅሰዋል። ላቭሮቭ ጽንፍ በያዙ በርካታ ፖለቲካዊ ልዩነቶች ተወጥሮ ጠቅላላ ጉባኤውን ያካሄዱ ተመድ በሩሲያ ዩክሬን ጦርነትም እንደተለመደው ሰፊ ልዩነቶች ተንጸባርቀውበታል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ የተባበሩት መንግስታት ድርጅት የሩሲያ ዩክሬን ጦርነትን እንዲያስቆምላቸው ሲማጸኑ፣ የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ወደ ሩሲያ ጋር የነበረውን አቋማቸውን ቀይረው ለዩክሬን ድጋፋቸው መስጠታቸው የፑቲንና ትራምፕ ግንኙነትን አስመልክቶ በብዙ እያነጋገረ ነው። በዓለም አቀፍ መድረክ ሀያል የሚባለው ስብስብ የተባበሩት መንግስታት ድርጅት ከቀዝቃዛው ጦርነት በኋላ በተለያዩ አህጉራት እየተካሄዱ በቀጠሉ ጦርነቶች ሳቢያ በተጠናከረው የኃይል አሰላለፍና ቡድንተኝነት ለሁለት ጎራ ተከፍሎ 80ኛ ጠቅላላ ጉባኤውን አካሂዷል። ዓለም አቀፉ ማህበረሰብ ሩሲያ እንዲያወግዝላቸው አለፍ ሲልም አጥብቀው የሚሹትን ወታደራዊ ድጋፍ በአፋጣኝ እንዲቀርብላቸው ለመማጸን በኒውዮርክ የተገኙት ፕሬዚዳንት ቮሎዲሚር ዜሌንስኪ የተባበሩት መንግስታት ድርጅት የሩሲያ ዩክሬን ጦርነት እንዲያስቆምላቸው ጠይቀዋል። ፕሬዚዳንቱ ከዚህ ቀደምም በተደጋጋሚ ድርጅቱ ጦርነቱን እንዲያስቆም ቢማጸኑም ተሞክረው ባልተሳኩ ድርድሮችም ሆነ በሌሎች ዲፕሎማሲያዊ ጥረቶች የሚታይ ተጨባጭ ውጤት ማግኘቱ ሳይቻል መቅረቱ አሁንም ወቀሳው እንዲበረታበት አድርጓል። ፕሬዚዳንት ዜሌንስኪ በኒውዮርክ በተካሄደ ድርጅቱ 80ኛው ጉባኤ ላይ ተመድ ጦርነቱን በአስቸኳይ አስቆሞ ካልሆነ ግን በሚያስፈራ መልኩ ዘመናዊ የጦር መሳሪያ ምርት እሽቅድምድም የተስፋፋ እንደሚሄድ አስጠንቅቀዋል። የሰው ሰራሽ አስተውሎትን የሚጠቀሙ የጦር መሳሪያዎችና ዘመናዊ ድሮኖች በስፋት በጦርነቱ ጥቅም ላይ የዋሉ መሆኑን ያነሱ ፕሬዚዳንቱ በሀገራት መካከል ዘመናዊ አደገኛና በራሳቸው የሚንቀሳቀሱ የጦር መሳሪያዎችን ለማምረትና ለመታጠቅ ያለው ፉክክር በአስደንጋጭ ሁኔታ ጨምሯልን ብለዋል። ሀያላን ከሚባሉ ሀገራት ባሻገርም የትኛውም አነስተኛ ቡድን እነዚህን የጦር መሳሪያዎች መያዝ ችሏል ያሉ ዜሌንስኪ በቀጣይ ተባብሶ የሚቀጥለውን የዘመናዊ ቴክኖሎጂዎችን አጠቃቀምና የጦር መሳሪያዎችን ምርት መስፋፋት ለመገደብ ዓለም አቀፉ ማህበረሰብ ጫና እንዲያደርግም አሳስበዋል። ከ3 ዓመታት ተኩል በላይ የዘለቀው ጦርነት ለዘመናዊ የጦር መሳሪያዎች ፉክክር በፍጥነት እያንደረደረን በመሆኑ ጦርነቱን በማስቆም በአፋጣኝ አስገዳጅ የጦር መሳሪያ ቁጥጥር ሕግ እንዲዘጋጅ የተባበሩት መንግስታት ድርጅት አባል ሀገራትን መጠየቃቸውን የዘገበው ሮይተርስ ነው። በሩሲያ ዩክሬን ጦርነት ከዚህ ቀደም ከነበሩ ጦርነቶች በተለየ መልኩ የአጭርና ረጅም ርቀት ተጓዥ ድሮኖች በስፋት ጥቅም ላይ የዋሉ ሲሆን ዜሌንስኪም ጦርነቱን አሁንም ማቆም ማለት የኒውክሌር ጦር መሳሪያ የሚሸከም ቀላል ሰው አልባ አውሮፕላኖችን ለመፍጠር የመጀመሪያው ማን እንደሚሆን ከማሰብ የበለጠ ርካሽ ነው ሲሉ 193 አባል ሀገራቱን በአንድ ላይ ላሰባሰበው ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ አስታውቀው ነበር። የፕሬዚዳንቱ አስተያየት የተደመጠው የተባበሩት መንግስታት ድርጅት ጉባኤ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ከተገናኙ ከአንድ ቀን በኋላ ሲሆን ትራምፕ ወቅቱ የሰጡት አስተያየትም ባልተለመደ ሁኔታ በክሬምሊን ላይ የበለጠ ጠንከር ያለ አቋም ያዙ ይመስላል። ትራምፕ ኪየቭ በሞስኮ የተያዘባትን ከ20 በመቶ በላይ መሬት በሙሉ ከሩሲያ ልትወስድ ትችላለች፣ ይህም ያልጠበቀ የጦር ሜዳ ውጊያ ውጤት መቀልበስ ይሆናል ሲሉ ግምታቸውን አስቀምጧል። ሩሲያን የወረቀት ላይ ነብር ነች ሲሉ የወረፉት ትራምፕ የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ የአየር ክልልን የሚጥሱ የሩሲያ ተዋጊ ጀቶችን የመተኮስ ሀሳብም ደግፈው ታይተዋል። ከሳምንት በፊት የአየር ክልሏ በሩሲያ ድሮኖች የጣሰባት የኔቶ አባል ሀገር ፖላንድ ከዚህ በኋላ በአየር ክልሏ ውስጥ የተገኘ የትኛውንም ድሮንም ሆነ የጦር ጀት እንደምትመታና ለዛም ኃላፊነቱን እንደማትወስድ ማስጠንቀቋ ይታወሳል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ግን የትራምፕን ትችት በማጣጣል ሩሲያ በዩክሬን ላይ ያካሄደች ባለው የውክልና ጦርነት ማክሮ ኢኮኖሚያዊ ሳይናጋ ማስቀጠል ችላለች ሲሉ ወቀሳውን ተከላክለዋል።